ዩቲዩበሮች ተጠንቀቁ። አሁን የምነግራችሁ ነገር በሚቀጥሉት 24 ሰዓታት ውስጥ የቻናላችሁን ህልውና ሊወስን ይችላል። My channel has been demonetized. No longer able to monetize. YouTube turned off my monetization. Our channel got demonetized. I got demonetized. በታሪክ ታይቶ በማይታወቅ ሁኔታ በአሁኑ ሰዓት በዓለም ዙሪያ በሚሊዮኖች የሚቆጠሩ የኤአይ ቻናሎች በዩቲዩብ ኢንአውቴንቲክ ኮንተንት በሚል በጅምላ ዲሞኔታይዝ የተደረጉ ነው። ባለፉት ጥቂት ቀናት ብቻ በሺዎች የሚቆጠሩ ታዋቂ ቻናሎች ገበያቸው ቆሟል። እኔ የሰራሁት ቪዲዮ ነው እንዴት ተደረገ ብላችሁ ብትጠይቁም ዩቲዩብ ግን ይህ ይዘት ሰው ሰራሽ አይደለም፣ ደጋግማችሁ የተጠቀማችሁት ነው ወይም ደግሞ ሪፒቲቲቭ ኮንተንት እያለ መልስ እየሰጠ ነው። ዛሬ በዚህ ቪዲዮ ዩቲዩብ ለምን ይህን እያደረገ እንደሆነ፣ የትኞቹ ቻናሎች አደጋ ላይ እንዳሉና የናንተም ቻናል እንዲተርፍ ማድረግ ያለባችሁ 5 ወሳኝ ቅድመ ጥንቃቄዎችን አሳያችኋለሁ። ይህን ቪዲዮ እስከመጨረሻው ካላያችሁ ምናልባትም እናንተ ቪዲዮቻችሁን በኤአይ ብቻ የምትሰሩ ከሆነ ነገ ጧት ስትነቁ ቻናላችሁ ከዩቲዩብ ፓርትነርሺፕ ፕሮግራም ታግዷል የሚል ኢሜል ደርሳችሁ ይችላል። የለፋችሁበትም ድካም በአንድ ሰከንድ ውስጥ ሊጠፋ ይችላል። ይህ እንደሆነ ከፈለጋችሁ አብራችሁን ቆዩ። በቅድሚያ ኢንኦቴንቲክ ኮንተንት ምንድነው? ዩቲዩብ ይህንን ስም ለኮንተንቶች ወይም ደግሞ ለተለያዩ አይነት ቻናሎች የሚሰጥበት ምክንያት ለአንድ ቪዲዮ ምንም አይነት ሰውኛ ወይም ደግሞ ሂዩማን ተች ከሌለው ነው። በቅድሚያ ዩቲዩብ የተባለው ለምንድነው የሚለውን ጥያቄ መመለስ ይኖርብናል። ዩቲዩብ የተባለበት ምክንያት እናንተ ወይም ደግሞ የሰው ልጅ በቪዲዮ ውስጥ ስላለ ብቻ ነው። አሁን ግን ሁሉም ሰው ቻትጂፒቲ ላይ ስክሪፕት ያወጣል፣ በኤአይ ድምጾችን ያቀነባብራል፣ በኤአይ ምስሎችን ይሰራል። ውጤቱ ምንድነው? ሁሉም ቻናል አንድ አይነት እየሆነ ነው። ስለዚህም ተመልካች ይህንን ቪዲዮ ሌላ ቦታ አይቻለሁ ብሎ ሲሰለቸው ከዩቲዩብ ይወጣል። ዩቲዩብ ደግሞ ተመልካች ከዩቲዩብ አፕሊኬሽን እንዲወጣ አይፈልግም። ስለዚህ ኮፒ ፔስት የሚመስሉ የኤአይ ቻናሎችን ማጽዳት ጀምሯል ማለት ነው። አሁን ነገሩ ግልጽ ይሆንላችሁ ይመስለኛል። ስለዚህ ቻናላችሁ ከነዚህ ነገሮች ውስጥ እንዲተርፍ የእናንተ ማንነት ወይም ደግሞ አይደንቲቲ በቪዲዮ ውስጥ መኖር አለበት። ይህንንም በኋላ ላይ በደንብ ዝርዝር አድርጌ እነግራችኋለሁ። አሁን ደግሞ ወደ ኤአይ ፓራዶክስ እንሄዳለን። ለምን አሁን የሚለውን ጥያቄ መልስላችኋለሁ። አንድ የሚገርም እውነታ ልንገራችሁ። ዩቲዩብ እና ጎግል ራሳቸው በኤአይ ላይ በቢሊዮን የሚቆጠሩ ዶላሮችን እያፈሰሱ ነው። ታዲያ ለምን የኤአይ ቻናሎችን ይዘጋሉ? ይሄኛው ኤአይ ፓራዶክስ ይባላል። ስለዚህ ነገሩን ግልጽ ለማድረግ ዩቲዩብ ኤአይን አልጠላውም፣ የጠላው ሰነፍ አጠቃቀምን ነው። ምክንያቱም ኤአይዎችን እንደረዳት ነው እንጂ መጠቀም ይኖርብን ሙሉ ለሙሉ እነሱ ላይ ትኩረታችን አድርገን ወይም ደግሞ ሙሉ ለሙሉ ስራውን ለነሱ መስጠት የለብንም ማለት ነው። ዩቲዩብ ደግሞ ማስታወቂያ ሰጪዎች ወይም ደግሞ አድቨርታይዘሮችን ለማስደሰት ሲል እንደዚህ አይነት ኮንተንቶችን ወይም ደግሞ ሙሉ ለሙሉ በኤአይ የሚሰሩ ኮንተንቶችን ስሎፕ ኮንተንት ወይም ደግሞ ጥራት የሌላቸው አይነት ኮንተንቶች እያለ በጣም ብዙ ቻናሎችን እያገደ ይገኛል። በዚህ ሳምንት ውስጥ እኔ ራሱ ያዩዋቸው በጣም ብዙ ቻናሎች አሉ። በስተትም የታገዱ ቻናሎች አሉ ማለት ነው። ስለነሱም በኋላ ላይ ነገራችኋለሁ። አሁን ደግሞ ወደ ዋናው ጉዳይ እየገባ ነው። ዩቲዩብ በቅርቡ አዲስ የኤአይ ዲቴክሽን ሲስተም ዘርግቷል። ይህ ሲስተም ኢንኦቴንቲክ ኮንተንት የሚላቸውን ይዘቶች በሶስት ዋና መስፈርቶች እየለየ ይገኛል። የመጀመሪያው ዋናው መስፈርት ዝቅተኛ የሰው ጣልቃ ገብነት ወይም ደግሞ ሎ ኢፈርት ኤአይ ይባላል። እነዚህም እንግዲህ ዝም ብላችሁ ቻትጂፒቲ ላይ ስክሪፕት ጽፋችሁ በኤአይ ድምጾችን የምትሰሩ ከሆነ እንዲሁም ደግሞ ምስሎችንም በኤአይ እየሰራችሁ ቀጥታ ዩቲዩብ ላይ ቪዲዮዎችን የምትጭኑ ከሆነ ዩቲዩብ ይህ ቪዲዮ ለተመልካች አዲስ እሴት ወይም ደግሞ ቫልዩ አይሰጥም፣ አይጨምርም ብሎ እነዚህም ቪዲዮዎች እያገደ ይገኛል። እና ሙሉ ለሙሉ በኤአይ የተሰራ ድምጽ ወይም ደግሞ ቴክስት ቱ ስፒች ብቻ የምትጠቀሙ ከሆነ ይህ ሎ ኢፈርት ኤአይ ይባላል ማለት ነው። ሁሉም ነገር ቅድም ነገርኳችሁ፣ ሁሉንም ነገር ለኤአይ መስጠት የለባችሁም። እነሱን እንደ ረዳት ነው መጠቀም ይኖርባችሁ እንጂ ሙሉ ለሙሉ እነሱ ስራውን እንዲሰሩ ማድረግ የለባችሁም። ሁለተኛው ደግሞ ተደጋጋሚ ይዘት ወይም ደግሞ ሪፒቲሽስ ኮንተንት ይባላል። ብዙ ቻናሎች አንድ አይነት የኤአይ ድምጽና አንድ አይነት ስቶክ ፉቴጆችን ይጠቀማሉ። ሲስተሙ ይህ ቦት የሰራው እንጂ ሰው የፈጠረው አይደለም ብሎ ያግደዋል ማለት ነው። በጣም ብዙ ሰዎች እንደዚህ አይነት ስህተቶችን እየፈጠሩ ይገኛሉ። ስለዚህ በጣም ጥንቃቄ ማድረግ ይኖርባችኋል። ተምኔሎቻችሁም አንድ አይነት መሆን ያኖርባቸውም። እንዲሁም ደግሞ ቮይስ ኦቨራችሁም ሁሌም አንድ አይነት መሆን የለበትም። ስቶክ ፉቴጅ ወይም ደግሞ ቪዲዮቻችሁም ተመሳሳይ በጣም ብዙ ጊዜ ተመሳሳይ የሚሆኑ ከሆነ እንደዚህ አይነት ኮንተንቶችን ዩቲዩብ ሪፒቲሽስ ኮንተንት ብሎ ቪዲዮቻችሁን ያግድባቸዋል። ሌላኛው የቪዲዮ ምስሎች ከኤአይ የተወሰዱና ምንም አይነት ኤዲቲንግ ወይ ነው ትራንስፎርሜሽን የሌላቸው ከሆነ ስለዚህ እነዚህንም እንደ ኢንኦቴንቲክ ኮንተንት ነው የሚወስዳቸው። ሶስተኛው ደግሞ ያልተገለጸ የኤአይ አጠቃቀም ማለት ነው። ይህም በጣም ብዙ ሰዎች የሚሰሩት ስህተት ነው። ቪዲዮ በኤአይ እንደተሰራ ለዩቲዩብ ማሳወቅ ይኖርባችኋል። ቪዲዮ በኤአይ እንደተሰራ ለዩቲዩብ ካላሳወቃችሁ ወይም ደግሞ አልተርድ ኮንተንት ሌብል ካልተጠቀማችሁ ዩቲዩብ ተመልካቾቻችሁን እያታላችሁ እንደሆነ አድርጎ ይቆጥረዋል። ይህም ምን ማለት ነው? በኤአይ ወይም ደግሞ እዛ ቪዲዮ ላይ ኤአይዎችን የምትጠቀሙ ከሆነ አልተርድ ኮንተንት የሚል አማራጭ አለ ማለት ነው። ቪዲዮችን በምትጭኑበት ሰዓት የስ ኦር ኖ የሚል አማራጭ አለ።
ብዙ ሰው ይህን ቦታ ዝም ብሎ ችላ ብሎ ያልፈዋል። ነገር ግን በኤአይ የምትሰሩ ከሆነ ይህንን አልተርድ ኮንተንቱን የስ ማድረግ ይኖርባችኋል። ካልሆነ እጅግ በጣም ከፍተኛ አደጋ ላይ ናችሁ ማለት ነው። ዩቲዩብ ሰዎችን እንደምታታሉ አድርጎ ዲቴክት ያደርገዋል። በጄሚናይ በመጠቀም አሁን ላይ እያንዳንዱን ቪዲዮ በደንብ አናላይዝ አድርጎ ስለሆነ ለተመልካች የሚያደርሱት በጣም ከፍተኛ ጥንቃቄ ማድረግ ይኖርባችኋል። ዩቲዩብ የሚፈልገው ቪዲዮ ጠቃሚ እንዲሆን ብቻ ሳይሆን ከጀርባው የሰው እጅ እንዳለበትም ጭምር ማረጋገጥ ይፈልጋል። ስለዚህ እንደዚህ አይነት ስህተቶችን በፍጹም መስራት የለባችሁም። ስለዚህ እነዚህን ዋና ዋና ነገሮች መጠንቀቅ ይኖርባችኋል ማለት ነው። ኢንኦቴንቲክ ኮንተንት እንዳትባሉ ከፈለጋችሁ። አሁን ደግሞ አደጋ ላይ ያሉ ኒቾችን እንመለከታለን ማለት ነው። ዋርኒንግ ሊስት ብዬ አስቀመጥኩላችሁ። በተለይ አሁን ላይ ከፍተኛ ሁኔታ አደጋ ላይ ያላችሁ እነዚህ ቻናሎች ናችሁ፣ ወይም ደግሞ እነዚህን አይነት ኒቾች የምትሰሩ ሰዎች ናችሁ። የመጀመሪያው የአኒሜሽንና የኢለቨን ላብ ተጠቃሚዎች ተጠንቀቁ። አሁን የመጣው መረጃ እንደሚያሳየው ከሆነ ዲሞኒታይዝ እየተደረጉ ካሉ ቻናሎች ውስጥ 95 በመቶዎቹ አንድ የሚያመሳስላቸው ነገር አለ። እነሱም ኢለቨን ላብስ ወይም ደግሞ መሰል የኤአይ ድምጾችን በመጠቀም ነው። እንደዚህ አይነት የኤአይ ድምጾችን ስትጠቀሙ በጣም ብዙ ጊዜ ተመሳሳይነት አለው ማለት ነው። ስለዚህ ዩቲዩብ እነዚህ ነገሮች በቀላሉ ዲቴክት እያደረገ ወይም ደግሞ እያጣራ ይገኛል። ምንም እንኳን ዩቲዩብ ኤአይ ድምጽ መጠቀም ይቻላል ቢልም በተግባር ግን የኤአይ ሞዴሬሽን ሲስተሙ የኤአይ ድምጾች ያላቸውን ቪዲዮዎች እንደ ስሎፕ ወይም ደግሞ ጥራት እንደሌላቸው ይዘት እየመደባቸው ይገኛል። በጣም የሚያሳዝነው ደግሞ ከፍተኛ ጥረት ተደርጎባቸው የተሰሩ የአኒሜሽን ቪዲዮዎች እንኳን ሳይቀሩ በዚህ ሲስተም እየተዘጉ መሆኑ ነው። እነዚህ ፈጣሪዎች የኮላተራል ዳሜጅ ወይም ደግሞ የጅምላ እርምጃ ሰለባ እየሆኑ ነው። ለምሳሌ ያክል ይህንን ቻናል መመልከት እንችላለን። እንደምትወት የሚሰራው ቪዲዮዎች እንዳለ በአኒሜተሮች ነው ማለት ነው። ሰዎችን ሃይር አድርጎ እያንዳንዱን ስቴፕ ባይ ስቴፕ እዚህ ጋር ለዩቲዩብ እየገለጸ ይገኛል። ይህ ቻናል ምንም አይነት ጥፋት ሳያጠፋ ነው ቻናሉ የተዘጋው። ዩቲዩብ ይህንን ቻናል ለምንድነው ኢንኦቴንቲክ ብሎ የመደበው ብላችሁ ከጠየቃችሁኝ እንደምትወት ተመሳሳይነት አላቸው ማለት ነው። ከለሮቹ፣ የቪዲዮቹ አሰራር በሙሉ አንድ አይነት ናቸው። ስለዚህ ሪፒቴቲቭ ኮንተንት አርጎን ያሰው ማለት ነው። ነገር ግን እጅግ በጣም ትልቅ ስህተት ነው። ሰውየው የሚሰራው ወይም ደግሞ ሰውየው አኒሜተሮችን እጅግ በጣም ፕሮፌሽናል የሆኑ የአኒሜሽን አኒሜተሮችን ቀጥሮ እያንዳንዷን ነገር እጅግ በጣም ረጅም ሰዓት ነው እንግዲህ የሚፈጀው እንደዚህ አይነት ኮንተንቶችን መስራት። በጣም ብዙ ድካምና ብዙ ገንዘቦችን አፍሶ ነው ይህንን ቻናል እዚያ ያደረሰው። ከዛም ዩቲዩብ ኢንኦቴንቲክ ኮንተንት ብሎ ቻናሉን ዘጋበት። እሱም ይህንን ቪዲዮ ፖስት አረገ ማለት ነው። ከዛም አፒል ለማድረግ ሞከረ። አፒል ካረገ በኋላም ዩቲዩብ ሪጀክት አድርጎበታል። በመቀጠል የወሰደው ስቴፕ ምንድነው ካላችሁኝ ወደ ኤክስ በመሄድ የዩቲዩብን ኮሚኒቲ ታግ እያረገ ወይም ደግሞ ዩቲዩብ ራሱን ታግ እያረገ እንደዚህ ሆኛለሁ ቻናሌ ተዘግቶብኛል ብሎ ማስረጃዎችን ማቅረብ ጀመረ። በጣም በተደጋጋሚ እንደዚህ አይነት ኮንተንቶችን ፖስት ማድረግ ጀመረ ኤክስ ላይ። ስለዚህ ዩቲዩብም ይህን ነገር በደንብ ካረጋገጠ በኋላ በጣም ብዙ ነገሮችን ጥናት ካረጉ በኋላ እንደምታዩት ሪሊዝ አድርገውለታል ማለት ነው። በመጨረሻም ሞኔታይዝ መሆን ችሏል። ሁለተኛው ሬዲት ስቶሪ ቻናሎች ናቸው። እነዚህም ታሪኮችን በኤአይ የገለበጡ በጅምላ የሚለቁ ቻናሎች ናቸው። እነዚህም ሪዩዝድ ኮንተንት ተብለው እየተዘጉ ይገኛሉ። ስለዚህ ጥንቃቄዎችን ማድረግ ይኖርባቸዋል። ሶስተኛው ደግሞ ሜክ መኒ ኦንላይን ኒቾች ናቸው። በቀን $200 በነፃ የሚሉ ቪዲዮዎችን ዩቲዩብ እንደማጭበርበር ወይም ደግሞ እስካም እየቆጠራቸው ነው። በተለይ ኢትዮጵያ ውስጥ የምትሰሩ ሰዎች በጣም ጥንቃቄ ማድረግ ይኖርባቸዋል። እንደዚህ አይነት ኮንተንቶችን በብዛት እየሰራችሁ ነው። ስለዚህ ጥንቃቄ አድርጉ። ቻናላችሁ ሊዘጋ ይችላል። እናንተም ያስታውሱ። ፌስለስ ቻናል የግድ ኤአይ ማለት አይደለም። ብዙዎቻችሁ የምትሳሳቱት ፌስለስ ወይም ደግሞ ፊት የማይታይበት ቻናል የግድ በኤአይ መሆን አለበት ብለው ነው የሚያስቡት። ይህ እጅግ በጣም ትልቅ ስህተት ነው። ኤአይ ሳይፈጠር በፊት ታዋቂ የነበሩ ጌሚንግ እና ዶክመንተሪ ቻናሎች ፊታቸውን ሳያሳዩ በራሳቸው ድምጽና ኤዲቲንግ ትልቅ ደረጃ የደረሱ አሉ። ስለዚህ እናንተም ኤአይ ለቪዥዋል እገዛ ብቻ ተጠቀሙት። ለምሳሌ የሚገልጽላችሁ ምስል ካጣችሁ በኤአይ መጠቀም ይኖርባችኋል። ወይም ደግሞ ኤአይዎችን እንደ አማራጭ መጠቀም ትችላላችሁ። ነገር ግን ቪዲዮ ሙሉ ለሙሉ ስቶክ ፉቴጅ እና የኤአይ ቮይስ ከሆነ ዩቲዩብ ይህ ሰው የለበትም ወይም ደግሞ ሙሉ ለሙሉ በኤአይ የተሰራ ነው ብሎ ውድቅ ያደርገዋል። ቢያንስ የራሳችሁን ድምጽ ለማስገባት መሞከር ይኖርባችኋል። እንደዚያ የፌስለስ ቪዲዮዎችን በምትሰሩበት ሰዓት ላይ እንደኔ ማለት ነው እንዲህ ድምጻችሁን አስገብታችሁ ቪዲዮዎችን መስራት ትችላላችሁ። አሁን ደግሞ ወደ ዋናው ሀሳብ እንሄዳለን። እንዴት መከላከል ይቻላል? ቻናላችሁ እንዲተርፍ እነዚህን 5 ነገሮች አሁኑኑ ማድረግ ይኖርባችኋል። የመጀመሪያው ድምጻችሁን ተጠቀሙ ወይም ደግሞ ሂዩማን ቮይስ። ከተቻለ የራሳችሁን ድምጽ ብትጠቀሙ እጅግ በጣም ተመራጭ ነው። ሙሉ ለሙሉ በኤአይ የተሰሩ ድምጾችን ከአሁን በኋላ መጠቀም አይኖርባችሁም። ካልቻላችሁ ቢያንስ በቪዲዮ መጀመሪያና መጨረሻ ላይ የእናንተን ድምጽ ማስገባት ይኖርባችኋል። ምክንያቱም ዩቲዩብ የሰው ድምጽ በሚሰማበት ሰዓት ላይ ይህ ቻናል ኦቴንሲቲ እንዳለው ያምናል። ስለዚህ የራሳችሁን ድምጽ ቪዲዮ መጀመሪያ ወይም ደግሞ መጨረሻ ላይ ብታስገቡ እጅግ በጣም ተመራጭ ነው። የፈለገ ጥራት ቢኖረው የኤአይ ድምጽ የእናንተ ማንነት አይተካም ማለት ነው። የእናንተ ድምጽ እውነተኛ ሰው መሆናችሁን ለዩቲዩብ የሚያረጋግጥ ትልቁ ማስረጃ ነው።
ፊታችሁን ማሳየት ካልፈለጋችሁ እንኳን ቢያንስ ቋሚ የሆነ የኤአይ አቫተር ወይም ደግሞ የኤአይ ገጸ ባህሪ ሊኖራችሁ ይገባል። እሱን በማስገባት በቀላሉ የተለያዩ አይነት ድምጾችን ሪካርድ አድርጋችሁ ወይም ደግሞ ኤአይን እንደረዳት ተጠቅማችሁ ቪዲዮዎችን መስራት ትችላላችሁ። ሁለተኛው ደግሞ ትራንስፎርሜሽን ነው። ይህ ደግሞ ለውጦችን ማምጣት ይኖርባችኋል ማለት ነው የእናንተ ቪዲዮ ላይ። ይህንም አጠር አድርጌ ስነግራችሁ ከኤአይ ያመጣችሁትን ምስል ወይም ደግሞ ቪዲዮ ዝም ብላችሁ መልቀቅ አይኖርባችሁም። ጽሁፎችን በመጨመር እንዲሁም ደግሞ ዙሚና ዙም አውት የተለያዩ አይነት ኢፌክቶችን መጨመር፣ ኦቨርሌዎችን መጠቀም እንደዚህ አይነት የኤዲቲንግ ነገሮችን እያስገባችሁ የምትሰሩ ከሆነ ፈርት አለው ወይም ደግሞ የሰው ተች አለበት ብሎ ስለሚያምን ዩቲዩብ ይህን ነገር ኢንኦቴንቲክ አይላችሁም። ስለዚህ ዩቲዩብ እናንተን ኤዲቲንግ ድካም ማየት ይፈልጋል ማለት ነው። ይህን ነገርም ማድረጋችሁ እንዳትረሱ። ሶስተኛው ስክሪፕቱን ማሻሻል ወይም ደግሞ the730 ሩልስ ብዬ አስቀምጫለሁ። ይህም ቅድም እንደነገርኳችሁ ኤአይን ከባሪያነት ወደ ረዳትነት መጠቀም ይኖርባችኋል ማለት ነው። ሙሉ ለሙሉ እዛ ላይ ኃላፊነት መስጠት ሳይሆን እንደ ረዳት ወይም ደግሞ እንደ አጋዥ ነው መጠቀም ይኖርባችሁ። ቪዲዮ 70% የእናንተ ጥረት 30% ደግሞ የኤአይ እገዛ መሆን አለበት። ስለዚህ ቻት ጂፒቲ ስክሪፕት እንዲጽፍላችሁ ማድረግ አይኖርባችሁም። ይልቁንም መረጃ እንዲፈልግላችሁ ወይም ደግሞ ሪሰርች እንዲያደርግላችሁ መጠቀም ይኖርባችኋል። ሙሉ ለሙሉ ስክሪፕቱን ከሚጽፍላችሁ ሪሰርች ቢያደርግና መረጃዎችን ሰብስቦ ይሰጣችሁ፣ እናንተ ደግሞ በራሳችሁ አሰራር ስክሪፕቱን ማዘጋጀት ትችላላችሁ። ወይም ደግሞ የግድ ቻት ጂፒቲ ለስክሪፕት መጠቀም አለብኝ ብላችሁ የምታስቡ ከሆነ በራሳችሁ ድምጽ በመጠቀም በቀላሉ የሂውማን ተች አይነት ስክሪፕቶችን እንዲጽፍላችሁ ማድረግ ይኖርባችኋል። ከዛም የተወሰነ ማሻሻያ አርግታችሁ ቪዲዮቻችሁ መስራት ትችላላችሁ። ስለዚህ ቻት ጂፒቲ የሚሰጣችሁን ስክሪፕት ሙሉ ለሙሉ ኮፒ አርግታችሁ ፔስት አታርጉት፣ የራሳችሁን ቅመም ነገር መጨመር ይኖርባችኋል። አራተኛው ደግሞ ፊታችሁን ማሳየት። ይሄኛው እንግዲህ ግዴታ ባይሆንም በቪዲዮ መጀመሪያ ወይም ደግሞ በቪዲዮ መሀል ላይ ለጥቂት ሰከንዶች እንኳን ፊታችሁን ካሳያችሁ ዩቲዩብ ቻናላችሁ እንደ እውነተኛ ቻናል ይቆጥረዋል። እንዲሁም ቻናላችሁ ላይ ያለውን እምነት ወይም ደግሞ ትረስቱን ይጨምራል። ስለዚህ ይህ ቻናል ኢንኦቴንቲክ ኮንተንት አይደለም ብሎ ያምናል። ፊታቸውን ያሳዩ ቻናሎች ከዚህ የዲሞኔታይዜሽን ማዕበል መትረፍ ችሏል ማለት ነው። ስለዚህ እናንተ ቢያንስ መጀመሪያ ወይም ደግሞ መጨረሻ ላይ ፊታችሁን ማስገባት ይኖርባችኋል። አምስተኛና የመጨረሻው ደግሞ አልተርድ ኮንተንት ሌብል መጠቀም ነው። የዩቲዩብ አዲሱ የኤአይ ምልክት ወይም ደግሞ ዲስክሎዥር። ሌላው ትልቅ ነገር ዩቲዩብ አሁን አዲስ ህግ አውጥቷል። ቪዲዮቻችሁ በኤአይ የተሰራ መሆኑን አልተርድ ወይም ደግሞ ሲንቴቲክ ኮንተንት የሚለውን ምልክት ማብራት አለባችሁ። ይሄን ካላረጋችሁ ዩቲዩብ ተመልካቹን እያታላችሁ እንደሆነ አድርጎ ስለሚቆጥር ቻናላችሁን ወዲያው ሊዘጋባችሁ ይችላል። ቪዲዮ በምትሰሩበት ሰዓት ላይ በኤአይ የተሰራ መሆኑን የሚጠይቀውን ሳጥን ወይም ደግሞ ሌብል የስ ብላችሁ መሙላት ይኖርባችኋል። ይህን ስታረጉ ቅድም እንደነገርኳችሁ ዩቲዩብ በእናንተ ላይ ያለው እምነት በደንብ ይጨምራል። ስለዚህ ትክክለኛ ቻናል ነው ብሎ ያስበዋል። ብዙዎቻችሁ እንግዲያውስ የኤአይ ቻናሎች ሊጠፉ ነው ብላችሁ ልጠይቁ ትችላላችሁ። መልሱ ግን በፍጹም አይደለም። ዩቲዩብ የጠላው ኤአይን ሳይሆን ሌዚ ኤአይ ወይም ደግሞ ሰነፍ የኤአይ አጠቃቀም ነው። እንደ ማያሮዝ ያሉ የኤአይ ኢንፍሉዌንሰሮችን ብናይ ኤዲቲንግ ላይ ከፍተኛ ጥረት ስለሚደረግባቸው እስካሁን በሰላም እየሰሩ ይገኛሉ። ዋናው ቁልፍ ነገር ኤአይን እንደ መሳሪያ መጠቀም እንጂ ቪዲዮ ሙሉ ለሙሉ ለኤአይ መቶ አይደለም። ይህንንም ቅድም ነግራችኋለሁ። ስለዚህ አሁን ስክሪፕት ላይ ኤአይን እንዴት እንጠቀም የሚለው እንወያይበታለን። ትልቁ ምሰት ምንድነው ካላችሁን ቻት ጂፒቲ ላይ ሄዳችሁ ለምሳሌ ያክል ስለ አባይ ሙሉ ቪዲዮ ስክሪፕት ጻፍልኝ ብላችሁ መጠየቅ። ምክንያቱም ይህን ጥያቄ እጅግ በጣም በሺዎች የሚቆጠሩ ሰዎች ቻት ጂፒቲን ይጠይቃሉ። ለሁሉም አንድ አይነት ስክሪፕት ይሰጣል። ዩቲዩብም ይህን ነገር በቀላሉ ያውቋል ማለት ነው። ሪፒቲቲቭ ኮንተንት ወይም ደግሞ ኢንኦቴንቲክ ኮንተንት ብሎ ሌብል ይሰጣችኋል። ስለዚህ እንደዚህ አይነት ስህተቶችን መስራት አይኖርባችሁም። አሁን ደግሞ መፍትሄውን ነግራችኋለሁ። ለምሳሌ እኔ እንደማደርገው ማለት ነው ሐሳቤን ለቻት ጂፒቲ በድምጽ ነግሯለሁ። ከዛ ምን እላለሁ የተናገርኩትን ሐሳብ ሳትቀይር ሰዋሰውን ብቻ አስተካክልልኝ እላለሁ። ይህም በቀላሉ የተናገርኩትን ሐሳብ ሳይቀይር ግራመሩን ነው ማለት ነው የሚያስተካክልኝ። በዚህ ጊዜ ስክሪፕቱ የናንተን ፍሎ ወይም ደግሞ የናንተን ማንነት አይነት ይይዛል ማለት ነው። ስለዚህ ይህንን በቀላሉ ዩቲዩብ ዲቴክት አያደርግባችሁም። ሌላኛው የመጨረሻው ምክሬ ደግሞ በጉሮች አትታለሉ ወይም ደግሞ the scam warning። ይህ ሁሉ ጥፋት የመጣው ይሄ የኤአይ ኒሽ በሚሊዮን የሚቆጠር ብር ያዘንባል እያሉ ከሚያታሉ የዩቲዩብ ጉሩዎች ወይም ደግሞ የዩቲዩብ ጉሩስ የተነሳ ነው። እነዛ የሶቅራጠስ ስኬሌተን ወይም ደግሞ ተመሳሳይ የሆኑ የኤአይ ቪዲዮዎች እንድትሰሩ የሚገፋፏችሁ ሰዎች መጨረሻ ላይ ቻናላችሁ ሲዘጋ አብሯችሁ አይኖሩም። እነዚህ ሰዎች የሚሸጡላችሁ ሾርትከት ወይም አቋራጭ መንገድ ዩቲዩብን አሰልቺና ተደጋጋሚ እያደረገ ነው። ዩቲዩብ ደግሞ ፕላትፎርሙን ለመጠበቅ ሲል ይሄ ስሎፕ ኮንተንት የሚያመርቱ ቻናሎችን ሙሉ ለሙሉ እያጸዳ ነው። ስለዚህ በዩቲዩብ ጉሮች አትታለሉ። እኔ ዩቲዩብን ከ2014 ጀምሮ ሰራ ብዙ ቻናሎች ሲመጡና ሲጠፉ አይቻለሁ። የቆሙት ግን
ህጉን አክብረው ለሰው ጠቃሚ ነገር የሰሩት ብቻ ናቸው። ስለዚህ በእነዚህ አይነት ምክንያቶች ቻናላችሁ የተዘጋባችሁ ልጆች የመጨረሻ ምክሬ ልንገራችሁ። አሁን አፒል የምታደርጉበትን ስትራቴጂ ነግራችኋለሁ። ቻናላችሁ ከተዘጋ አፒል ስታደርጉ ቪዲዮን እንዴት እንደሰራችሁት የከፈላችሁትን የሰው ጉልበትና የፈጠራ ሂደት በዝርዝር በቪዲዮ አስደግፋችሁ ማሳየት ይኖርባችኋል። ለማጠቃለል ዩቲዩብ እንደ አቋራጭ መንገድ አትዩት። ኤአይ ረዳታችሁ እንጂ ፈጣሪያችሁ መሆን የለበትም። ሁልጊዜም 70% የእናንተ ጥረትና 30% የኤአይ ገዛን በማቀላቀል ጥራት ላይ አተኩሩ። ዩቲዩብም ኤአይን አይጠላም። የሚጠላው ስነ ምግባር የሌለውና ሰነፍ የሆነውን አጠቃቀም ነው። ዛሬ ያየናቸው ነጥቦች ተግባራዊ ካደረጋችሁ የቻናላችሁ ገቢ ሳይቆም በሰላም ማድረግ ትችላላችሁ። ቻናላችሁ ላይ ኢንኦቴንቲክ ኮንተንት የሚል ማስጠንቀቂያ ደርሶባችሁ ከሆነ ወይም የቻናላችሁ ሁኔታ ካሳሰባችሁ አሁኑኑ ኮመንት ላይ ጻፉልኝ። አብረን መፍትሄ እንፈልግለታለን። ይህ መረጃም ለሌሎች ዩቲዩበሮች እንዲደርስ ቪዲዮ ላይክ ማድረጋችሁንና ሼር ማድረጋችሁን እንዳትረሱ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።